መናገር የምፈልገው ብዙ ጊዜ ሰዎች አንድ ነገር መናገር እኔ እንጃ እኔ መናገር አንድ ነገር ሰላም ማለት ይባላልው የክፍለ ሀገር ልጅ ነኝ። አሁን ይቅርታ መጠየቅ የምፈልገው እናቴን ነው። እናቴ እስካሁን ለበደልኩሽ ላጠፋሁት ነገር ለሁሉም ነገር በጣም ይቅርታ፣ ልጅነት ይዞኝ ነው። አሁን አድጌልሽ እንደማኮራሽ በጣም እርግጠኛ ነኝ እና የምትኖረው ራያ አላማጣ ነው ክፍለ ሀገር ላይ እና በጣም ይቅርታ፣ በጣም ከዚህ በላይ ማለት አልችልም። እንደማስደስትሽ ተስፋ አደርጋለሁ እና በጣም ነው የምወድሽ፣ በጣም ነው የማከብርሽ የኔ እናት። እናቴ ስለሆንሽ ድጋሚ ብወለድ እንኳን አንቺን ነው የምመርጠው። በጣም ነው የምወድሽ፣ በጣም ከምገልጸው በላይ። አንድ በህይወቴ በጣም ይቅርታ የምጠይቀው ሰው አለ። እሱም ደግሞ ወንድሜም ጓደኛዬም ቤተሰቤ ነው የምለው እና ሰው ልጅ ደግሞ በህይወት ሲኖር ትተላለፋለህ። ስሙ ኡመር አህመድ ይባላል። ያው ይቅርታ እንኳን ያስቀየምኩት ሰው የለኝም እውነት ለመናገር። ምናልባት ያስቀየምኳችሁ ሰዎች ካላችሁ ይቅርታ አላለሁ። እናም ደግሞ በጣም ያስደበርኳቸው ሰውም አሉ፣ እነሱም ጓደኞቼ ናቸው። እናም በጣም ሶሪ፣ በጣም የምወዳችሁ ጓደኞቼ ያስቀየምኳችሁ ካላችሁ በጣም ሶሪ ልላችሁ ፈልጋለሁ። ያስቀየምኩት ሰው አባቴን ነው። በተወሰነ አባቴ እወዳለሁ ካየው ይሄን አጋጣሚ፣ ምክንያቱም ለመደወልም ተሳቅቄያለሁ። አንዲት እህት ስታርፍ ያው እኔም ስላልተመቻቸልኝ የሰው ጉዳይ ሆኖ መጥቼ ስላላየውና ስላልጠየኩሽ ይሄም ይዞኝም ስላልደወልኩልህ በጣም ነው የማከብረህ አባቴ፣ ከሁሉም በላይ እወዳለሁ። እሺ፣ ክረምት ላይ የሚያስጠላኝ ነገር ያው ሙሉ ቀን የሚዘንበው ነገር ያው ትንሽ ያስጠላኛል ማለት ይችላል። በዚህ መንገድ ክረምት ላይ በጣም የሚደብረኝ ነገር ዝናብ ነው። ምክንያቱም ዝናብ ምናምን ብርድ ስለማልወድ ነው እና በጋ በጉጉት ነው የምጠብቀው። እንዴት ናችሁ? ሰላም ነው? በቅዝቃዜ በክረምቱ በምጠላው ነገር ቅዝቃዜው፣ ብርዱ። ክረምት ገብቷል፣ ብቸኝነት በጣም ያስጠላል። ክረምት ላይ ባይሆንም በጋ ላይም ብቸኝነት ይጠላል። ብቸኝነት ለማንም አይፈለግም። ያው በዚህ አጋጣሚ ብቸኛ የሆናችሁ ጓደኛ እያያዛችሁ በዚህ አጋጣሚ ክረምት ሲገባ መንዳት ነው የማልወደው። ሹፌር ነኝ፣ ያው መንዳት ብዙም እንትን አይለኝም። ላይፌ ያው 12ኛ አልፌ ዩኒቨርሲቲ ላይ የሁለት ዓመት ዩኒቨርሲቲ ተማሪ ነኝ። ያው አዲስ አበባ ለስራ ነው የመጣሁት። አንድ አመት ከምናምን ይሆነኛል። ያው ስራ እየፈለኩ ነው። ያው ደስ የሚል ጊዜ ያሳልፉናል። አዲስ አበባ ስራ አገኛለሁ ብዬ አስባለሁ። እሺ፣ አከራዮች ያው እነሱም ያው እንጀራ ነው፣ ኪራዩ እንጀራ ነው። መቼም እሱን ሳይቀበሉ አይኖሩም። በኪራይ የሚተዳደር አለ። ግን ያካፈል ጊዜ ቢኖረውም ለተከራዮች በአሁን ባለው የኑሮ ውድነት ትንሽ ይከብዳልና የአካፈል ሂደት ቢኖረው ደስ ይለኛል። ከዛም መንግስት ላይ አከራዮች ጋር ትንሽ የሆነ ህግ ቢያወጣ ደስ ይላል። ስለዚህ አሁን እንደፈለጉት ነው ኪራይ የሚያወጡት። ስለዚህ ያን ሊሚት ቢኖረው ደስ ይለኛል። ትራንስፖርት ላይ እውነት ለመናገር በጣም ያው በተለይ እንደ አዲስ አበባ ህዝብ በጣም ከባድ ነው። ያው ሌባዎች አሉ ጧት ላይ በተለይ ኪስ አውላቂዎች ማለት ነው። እነዚህ በጣም ያስቀይሙኛል። ያው ሰዎች ብዙ ጊዜ ወደ ስራ ነው ጧት የሚሯሯጡት። የት ማለት ሲገቡ ተገፋፍተው ነው የሚገቡት። የትራንስፖርት ችግር አለ። ግን በዚህ ላይ ደግሞ ኪስ አውላቂዎች ደህና ሰው መስለው ምናምን አሉና ያው በዚያው አጋጣሚ ሁላችን ከነዚህ ሰዎች ብንጠነቀቅ ጥሩ ነው ባይነይ። እነዚህ ሰዎች በጣም አስቀያሚ ናቸው። ምክንያቱም በአሁኑ ሰዓት በቃ ሁሉም ነገር ሀይ ነው። ለምሳሌ እኔ ጧት ስገባ ቢያንስ በሳምንት 5 ጊዜ እሄዳለሁ፣ ወደ ስራ ገባለሁ። ግን በእነዚህ ቀናቶች ውስጥ ቢያንስ 2ቱን ቀን 3ቱን ቀን ሰዎች በቃ ኪሳቸውን አይተው ከተዘረፉ በኋላ ነው የሚያዩትና ስልኬ የለም ምናምን ሲሉ ሰማለሁና ይሄ በጣም ያሳዝነኛል። በቃ በዚሁ አጋጣሚ ሁሉም የአዲስ አበባ ነዋሪ ከነዚህ ነገሮች ራሱ እንዲጠብቅ እላለሁ። አመሰግናለሁ። አንዳንድ ሰው መኪና ሲይዝ እግረኛ መሆኑን ይረሳዋል እና አንዳንዴ ብታሻግሩን፣ በዛ ላይ ክረምት ነው ዝናብ ምናምን አለ፣ አንዳንዴ ይረፍድብናል። መኪና ስትይዙ እግረኛ መሆናችሁን እግረኛ እንደምትሆኑ አትርሱ። እሺ፣ አዲስ አበባ ላይ በጣም ክረምት ላይ የሚያስጠላው ነገር ዝናብ ነው። ያው የታክሲ እጥረትም አለ፣ በዛ ላይ ሰልፍ አለ። ስለዚህ ስራ ምናምን ገብቶ ለሚወጣ ሰው በጣም አስቸጋሪ ነው።
ስለዚህ የታክሲ ሰልፍ ቢስተካከልን መንግስት ዝቅ ብሎ ቢያይን ደስ ይለናል። ባስ ላይ በተለይ በጣም ውስጥ ነው የሚጭኑት። እሱን ያው መንግስት ገደብ አድርጎ ሊሚት ቢኖረው ደስ ይለኛል የሚጭኑበት። በዛ ላይ በሽታ ምናምን የመጋለጥላችን ሰፊ ነው ባስ ላይ። ስለዚህ ትንሽ ባስ ውስጥ የሚገባው ሰው ትንሽ ቢቀነስ ደስ ይለኛል። በህይወቴ የሚያሳዝነኝ ነገር ሰዎች በሰዎች ላይ መጨካከን፣ የሰዎች ጭካኔ በጣም በህይወቴ ላይ ያሳዝነኛል። ሰዎች በሰዎች ላይ ሲጨካከኑ፣ ሲገዳደሉ ምናምን ሳይከባበሩ ሲቀሩ ይሄ እኔም በህይወቴ በጣም ያሳዝነኛል። እና በሰው ልጆች ደግሞ የምጠላው ነገር ክፋት፣ ምቀኝነት። በጣም የሚደብረኝ ነገር አለ። ምን መሰለ፣ እንደ ኮሚኒቲ እንደ ኢትዮጵያዊነቴ አሁን በቀበሌ ዙሪያ እናቶች በሱካር በዘይት ምክንያት ሲሰለፉ ያንን ነገር ሲጠብቁ ያለው ነገር በጣም ይሰማኛል እና ይሄ ነገር ቢስተካከል ብዬ ሀሳቤን እና ስሜቴን ሼር አደርጋለሁ። ያው የምወደው ነገር ምንድነው? ያው ለሰው ጥሩ ማድረግ፣ ለሰው ልጆች ጥሩ ማድረግ፣ በቃ የምችለውን ነገር ማድረግ ያስደስተኛል። እናቴ ገረሙሽ በስር እኔ ላንቺ ቃላት ያጥረኛል። በህይወቴ አሉኝ ከምላቸው ትልቁ ነገሮች እዚህ ለመድረሴ ትልቁን ዋጋ የከፈልሽልኝ ላንቺ ባወራ የዓለም ብርሃን አይበቃኝም። ባገኘሁበትና በሄድኩባቸው ቦታ ሁሉ ስላንቺ ባወራና ብገልጽ ቃላቶች ያጥሩኛል። እናቴ እወድሻለሁ። በአደባባይ እየጮህኩ ባወራልሽ ብመሰክርልሽ ደስ ይለኛል። ዛሬ እንግዲህ በቻናሏን እድሉን አግኝቼ አንቺን ለማመስገንና እድሜሽን እንዲያረዝምልኝ እድሉን አግኝቻለሁና እናቴ ነፍ ዓመት ሺህ ዓመት ኑሪልኝ። እወድሻለሁኝ። ተጋበሽልኝ። እሺ አዶናይ፣ እኔ በጣም የምወደው ሰው ነው። አንድ ልነግራችሁ የምፈልገው በጣም ነው የምወድህ፣ በጣም ነው የማከብርህ። በሞቲቬት በጣም በብዙ ነገር በጣም ሞቲቬት አድርገኸኛል። አንተን አድናቆት ለአንተ ሳደርግ ብዙ ጓደኞቼ ይተቹኝ ነበረ። እኔ ግን በቃ አላርለ ህይወቴ ላይ ብዙ ነገር እንድቀየር አድርገኸኛል። እናም ደግሞ በጣም ሞቲቬት አድርገኸኛል። በጣም ነው የምወድህ። በዚህ ቻናል ተፖስቶ እንደምታገኘኝ እንደምታየው ተስፋ አደርጋለሁ። እናም በጣም ነው የማደንቅህ፣ በጣም ነው የምወድህ። ህይወቴ ላይ ብዙ ነገር እንዲቀየር ስላደረክልኝ በጣም ነው የምወድህ። የምወደው ሰው አንተ አንደኛው ስለሆንክ በዚህ መንገድ ላደንቅህ እፈልጋለሁ። ያው ለገል ፍሬንዴ ያው አሁን ቅርብ ጊዜ የተዋወቅ ነው። ሄለን ትባላለች። 12ኛ ክፍል ተማሪ ናት። በጣም ነው የምወድሽ። በጣም ወደው ቤተሰቦቼን እናቴን በጣም ወዳታለሁ። በዚህ አጋጣሚ ላመሰግናት እፈልጋለሁ። በጣም ወድሻለሁ እናቴ። ቻናሏን እድል ስለተሰጠኝ አመሰግናለሁ። ያው ማመስገን የምፈልገው ፍቅረኛዬን ነው። ፍቅረኛዬ ሰላም ትባላለች። አብረን ነው የምንኖረው። ብዙ ነገሬን ታግሳኝ አብራኝ የምትኖር ልጅ ነችና በጣም ነው የምወዳት፣ ማከብራት፣ ማፈቅራትና ሙዚቃ ካለ ብትጋበዝልኝ የማዲንጎ ስወድላት የሚለውን እኔ ማለት የምፈልገው እኔ መናገር የምፈልገው እንደዛ ብዙ ጊዜ ሰዎች አንድ ነገር መናገር እኔ እንጃ እኔ አንድ ነገር